የጋበዝኩት እንግዲህ አህመዲን ጀበል ነው። አህመዲን ጀበል እንደምታውቁት በኢትዮጵያ ሙስሊሞች ታሪክ ዘርፍ ሁለት መጽሐፎችን አበርክቷል። እንግዲህ ከታሪኩም ዘርፍ ባለፈ በተለያዩ እስላማዊ እንቅስቃሴዎች ላይ የህዝብ ሙስሊሙ መብት በተመለከቱ ጉዳዮች ላይ ፊት ለፊት ከምናገኛቸው ታጋዮች አንዱ ነው። ለዛሬ እንግዲህ በታሪክ ጉዳይ ላይ ያለውን ግንዛቤ በተመለከተ የተወሰኑ ነገሮችን አብረን የምንጨዋወት ይሆናል። አህመዲን እንኳን በደህና መጣ። እንኳን ደህና ቆያችሁ። መቼስ ታሪክ ሰፊ ነገር ነው ብዬ አስባለሁ። በብዙ የሚነሱ የማይነሱ ነገሮች አሉት። ግን እኔ አህመዲን ጀበልን በታሪክ ጉዳይ ላይ ሳውራው ላነሳው መፈልጋቸው ለየት ያሉ ፖይንቶች አሉኝ። ምናልባት ከሌላው ሌላ ሰው አገኘውም አልጠይቃቸው ሊሆኑ ይችላሉና እነዚህን ጥያቄዎች ሞር ለተመልካቾቼ እንድትመልስልኝ እፈልጋለሁ። ታሪክ የትላንት ክስተት ነውና ከአንድ ማህበረሰብ የዛሬ ተጨባጭ እንዲሁም ከነገ ዕጣ ፈንታችን ጋር ምን ያያይዘዋል? ምን ይጠቅመናል? ታሪክ ላይ ለምን እናተኩራለን? እሺ፣ በመጀመሪያ ደረጃ ያው እንደ አንድ ሰው ታሪክ ለምን ይጠቅመናል? ለምንድነው ታሪክ ላይ የምናተኩረው? ታሪክ ራሱ ምንድነው? ምን ይጠቅማል? እነዚህ ነገሮች ከማየታችን በፊት መጀመሪያ ሰው በራሱ የሰው ልጅ የትናንት ውጤት ነው። ትናንት ውጤት ነው ስል በጊዜ ውስጥ ትናንት ዛሬና ነገ በሚል ጊዜን ከፍለን ማየት እንችላለን። እኔ ዛሬ ላይ ያለሁት ወይንም ሁላችንም ምድር ላይ ዛሬ ያለነው ሰዎች ትናንት ፕሮሰስ ውስጥ አልፈን ነው ዛሬ የደረስነው። ስለዚህ ዛሬ በተባለው ጊዜ ውስጥ ከመድረሳችን በፊት ከልጅነታችን ወልደን አድገን ያን ሁሉ ፕሮሰስ አልፈን ተምረን የተለያዩ ነገሮች ውስጥ አልፈን ዛሬ ደርሰናል። ስለዚህ እነዚህ ያለፍንባቸው ፕሮሰሶች ሁሉ አያስፈልጉም። ስለዚህ በሎንግ ተርም ሚሞሪ ውስጥ በረጅም ጊዜ ትውስታችን ውስጥ ያሉትን ጠቅላላ ዴሊት እናርጋቸው ብንል ምን ይሆናል? አንድ ክስተት ዳንሳ 2005 አካባቢ እንደ አውሮፓ አቆጣጠር እንግሊዝ ውስጥ አንድ ዘፋኝ ላይ 2005 ላይ አንድ ዘፋኝ ላይ የመኪና አደጋ ደረሰበት። ፒያኖ ተጫዋች ነው። አሁን ስሙን አላስታውሰውም። ይህ ሰው የመኪና አደጋ ከደረሰበት በኋላ ሎንግ ተርም ሚሞሪ ውስጥ አእምሮ ውስጥ የረጅም ጊዜ ትውስታ ማዕከል ውስጥ ከተወለደበት ጊዜ አንስቶ እስከ አደጋው ጊዜ ድረስ የነበሩትን ሁሉንም ነገር ሉዝ አደረገና ሆስፒታል ሊያክሙትም ብዙ ሞክረው ትውስታው ጠፋበት። ማንነቱን ማስታወስ አልቻለም። ስለዚህ ስሙን አያውቅም፣ የሚስቱን ስም አያውቅም፣ ያለፈበትን ነገር ሁሉ አያውቅም። ለአመታት የተገነባ ማንነቱ ያ ሁሉ የተማረበት ያደገበት የደረሰበት ሁሉ ዜሮ። ስለዚህ እኔ ማን ነኝ ከሚለው አንስቶ ምንም ያስረዳ ነገር ሊያገኙለት አልቻለም። እንደዛ ቢሆን የሰው ልጅ በጠቅላላ ታሪክ ያስፈልገንም ማለት ያለፈውን ሁሉ ነገር ዴሊት እናድርገው ነው። ከዛ በኋላ ዴሊት የምናደርገው ያለፈውን ብቻ አይደለም፣ የኛን ማንነት ነው አብረን ዴሊት የምናደርገው። የኛ እንደ ሀገር ማንነት፣ እንደ ህዝብ ማንነት ያሳለፍናቸው ውጣ ውረዶች ያን ብቻ አይደለም። የሰው ልጅ በታሪክ ውስጥ ያገኛቸው መልካም ተሞክሮች፣ የወደቀባቸውና ያለፈባቸው ውጣ ውረዶች፣ ከዛም አልፎ በአጠቃላይ ዛሬ የገነቡ ኤሌመንቶቹ ሁሉ ትናንት የነበሩ ነገር ናቸው። የዛሬን ኮንቴክስት የዛሬን ነባራዊ ሁኔታ የምንረዳው ዛሬ ያለው ሁሉ ነገር ከየት መጣ ስንል በትናንት መሰረት ላይ ቆመ። ስለዚህ ያን ሁሉ አያስፈልገንም ማለት ነው። ያን አያስፈልገንም ማለት መጨረሻ ላይ እኛም አንኖርም፣ የኛ ማንነትም አብሮ ዲሊት ይደረግ፣ የሀገሪቷም ነባራዊ ሁኔታ አብሮ ያስተሳስረናል። የጋራ ታሪክ አለን፣ የጋራ ማንነት አለን። እንዲህ ነበረች ሀገራችን። ሃይማኖታችንም ጋር ሄድ ነብዩ መሐመድ፣ ኢየሱስ ሁሉም ታሪክ ሆነዋል ያለፉ። እነዚህ ሁሉ ነጣዋቸው ማለት ነው። ይቻላል ወይ? ታሪክ አያስፈልግም አይደለም። ግን ለኢትዮጵያ ፖለቲካ ታሪክ ምን ጠቀመን? ታሪክ አባላን እንጂ ታሪክ ያሁኑን ፖለቲካችንን በጠበጠው እንጂ ምንም የሚጠቅመን ነገር የለም። ለምን ወደ ኋላ እንመለሳለን የሚሉ ሰዎች አሉ በብዛት። በተለይ ታሪክ ላይ ታሪክ ግንዛቤ ላይ እስከዛሬ በነበሩ ታሪካዊ ችግሮቻችን ላይ ስናወራ በብዛት እንዲህ አይነት አስተያየቶች ይሰነዘራሉ። ለምንድን የድሮ ላይ ለመተኮር አስፈለገ? ለምን የወደፊቱ ላይ አናተኩርም? ሰዎችን በሶስት ከፍለን ማየት እንችላለን ከጊዜ አንፃር። ትናንት፣ ዛሬና ነገ ነው። አንዳንድ ሰዎች ትኩረታቸው፣ ፍላጎታቸው፣ ሁሉ ነገራቸው ትናንት ላይ ነው ማዕከል ያደረገው። ትናንት ጥሩ አጋጣሚ ነበራቸው። ስለዚህ በትዝታ ውስጥ ሆነው ዛሬ ያለውን ወደው
ባይወዱትም ተጋፍጠው ተቀብለው መሄድ አይፈልጉም። ስለዚህ ሄዶ እዛው ነው የሚሄዱት። እንዲህ ነበርን የሚለውን ትናንትን መረጃውን ዛሬ ውስጥ አምጥተው ያን መኖር የሚፈልጉ ሰዎች አሉ። ሁለተኛዎቹ ደግሞ ዛሬን ትናንት ምንም አይጠቅምልንም፣ የነገው ምን ያደርግልናል፣ ነገ ያልታወቀ ነው፣ ፊውቸር ነው፣ ገና ጣፈንታው፣ ስለዚህ ዛሬ ነው ቀኔ፣ ትናንቱም ያለፈ ነው ዛሬውም ይሉና ከትናንቱ ማግኘት ያለባቸውን ነገሮች ነገን ታሳቢ አድርገው ዛሬ መኖር ያለባቸውን ነገሮች ያጣሉ። በዚህ መሃል ሁሉ ነገራቸው ዛሬ ላይ ይቆማል። ሌሎቹ ደግሞ ትናንት ምን ይጠቅማል አልፏል ኦሬዲ፣ ዛሬም ያለው ነባራዊ ሁኔታ የሚያስደስት አይደለም፣ ስለዚህ ሁሉ ነገራችን ለነገ ነው፣ የኛ ህይወት ነገ ነው፣ ስለዚህ እዛ ላይ ታርጌት አድርገው ይሄዳሉ። እነዚህ ሶስቱም ጋር ችግር አለ። ትናንትም ዛሬም ነገን ታሳቢ አድርገን ነው መሄድ ያለብን። ዛሬ ማንን የት ነው ያለነው፣ የቱ ጋር ነው የቆምነው፣ እንዴት ነው ዛሬ ያለው ነባራዊ ሁኔታ የተፈጠረው፣ መሪ ሆኖም እንዴት ሊመራ ቻለ፣ ወደ ኋላ የቀረው እንዴት ሊቀር ቻለ፣ ሁሉንም አይነት ነባራዊ ሁኔታ ላይ የዛሬን ኮንቴክስት አውዱን የምናገኘው ከትናንት ነው። ትናንት ነው ለዛሬ ያቀብሎ ዛሬ ያለውን ኮንቴክስት የፈጠረው። ዛሬ ያለው ደግሞ ኮንቴክስት ነገን የሚፈጥረው የነገን አውድ የሚጥለው ዛሬ ያለው ነባራዊ ሁኔታ ነው። ስለዚህ ነገም ላይ ዛሬም ላይ ትናንትም ላይ ግምት ውስጥ መክተት አለ። ግን ትናንት ላይ ቆመን እንቀራለን ማለት አይደለም። ትናንትን መውሰድ ያለብንን መልካምና የስኬት የእውቀት የተለያዩ መልካም ነገሮችን እንወስዳለን። ውድቀቶች፣ ስህተቶች፣ ጉድፈቶችን ደግሞ ተምረንባቸው ላይ ደገሙ አድርገን በዛ መሰረት ዛሬን ቃኝተን ለነገ እናቅዳለን እንጂ እዛ ሞዳ ላይ እንቀራለን ማለት አይደለም። ስለዚህ ሰዎች ለታሪክ ያላቸው አመለካከት አሁን ባለው የፖለቲካ አሰላለፍ ላይ የተመሰረተ ሊሆን ይችላል እያልክ ነው። በተዘዋዋሪ ምንድነው መሰለህ የዛሬ ተጨባጫቸው ነው ታሪክን እንዲወዱ ወይ ታሪክ ላይ እንዲያተኩሩ የሚያደርጋቸው ነው አይደለም። የትናንቱ ተጨባጭ ነው የዛሬን ሁኔታ የፈጠረው። ስለዚህ ሰዎች በተለያየ አቅጣጫ የትናንት የዛሬና የነገን ይዘው ሲሄዱ ዛሬን የሚወድ ሰው ጥሩ ነገር ያገኘው ሰው ትናንቱን ታሪክ የለውም፣ አያስታውስም፣ ወይ ቦታ መስጠት አይፈልግም። ነገም ደግሞ ገና ፊውቸር ስለሆነ ትኩረት ላይ ሰጠው ይችላል። ዛሬ በጣም ደስተኛ ሁሉ ነገር ምቾት ላይ ነው ያለው አንድ ሰው ካለ ዛሬ ጥሩ ነገር አለው ማለት ነው። ትናንት ላይ የሚያተኩረው ደግሞ በሆነ ሜካኒዝም ወይ የትናንቱ ማንነቱ ዛሬን ፈጥሮለት ሁለቱንም ትናንትንም ዛሬንም እየያዘ ነው። ነገን ደግሞ አብዛኛው ነገር ላይ ትኩረት አድርጎ የሚሄድ ሰው ዛሬ ጥሩ ነገር የሌለው ወይንም ደግሞ ዛሬን ይዞ ነገን ማጣት የለብኝም ብሎ የሚያስብ ነው። ግን ከዛ መለስ እንበልና እነዚህ ነገሮች እንዴት መጡ የሚለውን ከታሪክ አንፃር ብናየው ይሻላል። ፖለቲካ እና ታሪክ ትስስር አላቸው። ታሪክ ከሁሉም አይነት የህይወት ዘርፍ ውስጥ የተሳሰረ ነው። ሃይማኖትም ጋር ስትሄድ የሁሉም ሰው ሃይማኖት ታሪክ ነው። ያለፈ ነገር ነው እያወራን ያለ። ነብዩ መሐመድ እንዲህ አሉ ስል ታሪክ ነው እየተናገርኩ ያለሁት። በሆነ ጊዜ ስለተፈጠረ ጉዳይ እንዲህ ያደረጉ በዚህ ያሉ ይሄን አስተማሩ ስል የታሪክ አካል ነው የሚሆነው፣ በእስልምናም በክርስትናም በሁሉ። ስለዚህ በሃይማኖት ውስጥም አለ። ፖለቲክስ ውስጥ እንዲህ ነው ያለ ነው ስንል ታሪክ ላይ የፈጠርነው መረዳት ውጤት ነው ዛሬን ቀርጾ እየሄድን ያለ ነው።